በኢትዮጵያ ከቅርብ ዓመታት ወዲህ የህብረተሰቡን ተጠቃሚነት መሰረት ያደረጉ የተለያዩ ፕሮጀክቶች በጥራትና በፍጥነት ተገንብተው ለአገልግሎት ክፍት እየሆኑ ይገኛል። በጅማ ከተማም በዚህ ዓመት የማህበረሰቡን ተጠቃሚነት የሚያረጋግጡና ለወጣቶች የሥራ ዕድል የፈጠሩ የተለያዩ ፕሮጀክቶች ተመርቀው ወደ ስራ ገብተዋል። ከነዚህ ፕሮጀክቶች ውስጥ አገልግሎት አሰጣጥን የሚያዘምን ደረጃውን የጠበቀ የቀበሌ ጽህፈት ቤት፣ በወረቦሩ ትምህርት ቤትና የጎጆ ኢንዱስትሪ ክላስተር ሼዶች ተጠቃሽ ናቸው። የተደራጀነው በጋርመንት ነው እና ጫርቱና ሰላም ብለን የተደራጀነው። ከዚህ በፊት በዲግሪ ከባህር ዳር ዩኒቨርሲቲ ተመርቀን ወጥተን ነበረ። አሁን ላይ ደግሞ መንግስት ባመቻቸልን ፕሮግራም መሰረት ክላስተር ላይ ቦታ ተሰጥቶን እድሉን አግኝተን እየሰራን ያለነው። የተለያዩ ምርቶችን እናቀርባለን። የባህል ልብሶችንም ቲሸርቶችንም ብዙ ህትመቶችንም እናቀርባለን። አሁን ያለን እቅድ ከሀገር ውጭ የሚገቡ ምርቶችን ማስቀረትና እንዲሁም ከሌሎች ከተማዎች የሚመጡትን ምርቶች አስቀርቶ እዚሁ ለህብረተሰቡ ማከፋፈል ነው። በጣም ጥሩ ጅማን ማስተዋወቅ የሚችሉ አቅም ያላቸው የእንጨት ስራዎችና ቅርጻ ቅርጽ እደ ጥበቦች አሉ። እነሱን ደግሞ እየሰራን ነው። ቀጥሎም ደግሞ አሻሽለን በደንብ ለመስራት ጥረት እያደረግን ነው። በአጋጣሚ ይሄንን እድል ደግሞ ስለተሰጠን በጣም ነው የምናመሰግነው የከተማ መስተዳደሩ መንግስትን እድሉን ሰጥቶን ይሄንን ወጣት ይጠቀም ብሎ ስለፈቀደልን በዚህ አጋጣሚ በጣም ላመሰግን እወዳለሁ። በኔ እድሜ ልክ እዚህ አካባቢ ትምህርት ቤት አልነበረም። በጣም ርቀት ጉዞ ተጉዘን ነው የምንማር እኛም የነበርነው። አሁን ደግሞ አሁን ላይ ያለው ትውልድ ከፍተኛ ትምህርትን ከመሰረት ከታች ከኬጂ ጀምሮ በጥራት ለመማር ከፍተኛ ችግር ነበረብን። አሁን ግን ይሄ ትምህርት ቤት ባለፈውም ይሄ መንግስት አሁን ከጎን የሚታየውን አንደኛ ደረጃ ከፍተውልናል። አሁን ደግሞ ይባስ የሚቀጥለው ትውልድ በትምህርት የታነጸ በእውቀት የታነጸ የበለጸገ ትውልድን ለመፍጠር ይሄንን ብዙ ሚሊዮን ብር አውጥቶ እዚህ ጋር ለትውልዳችን ለልጆቻችን ከፍተውልናል። በጅማ ከተማ 3.9 ቢሊዮን ብር ወጪ የተገነቡ 78 ፕሮጀክቶች መጠናቀቃቸውን የጅማ ከተማ ከንቲባ አቶ ጣሃ ቀመር ተናግረዋል። በዚህ ዓመት በከተማው በፍጥነትና በጥራት በታቀደው ጊዜ ውስጥ ተገንብተው ለአገልግሎት ክፍት የሆኑ ፕሮጀክቶች ለ12255 በላይ ወጣቶች የሥራ ዕድል መፍጠራቸውን ከንቲባው አስታውሰዋል። አከ መጋላ ኬኛት በረከነ ፕሮጀክቶች ተርባተሚ ሰገል እንደ ከተማችን በዚህ ዓመት 78 የተለያዩ ፕሮጀክቶችን በ3.9 ቢሊዮን ብር ተገንብተው ለምረቃ በቅተዋል። እነዚህ ፕሮጀክቶች የኮሪደር ልማት፣ የውስጥ ለውስጥ መንገድ፣ የጎጆ ኢንዱስትሪ፣ የቁጠባ ቤቶች እንዲሁም ትምህርት ቤቶችና የተለያዩ የማህበረሰቡን ተጠቃሚነት የሚያረጋግጡ ፕሮጀክቶች ሰርተን አጠናቀናል። በዚህ ዓመት የተገነቡ ፕሮጀክቶች ከ12000 በላይ ለሚሆኑ ወጣቶች የሥራ ዕድልም የፈጠሩ ናቸው። ደርገጎተ ኩመኩ ደለማፍ ይበለማፍ ሸንተሚሸን ተኡፍ ጨራ ሁጂ ከኡም ዋንተኤፍ በብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ነመራ ቡሊ በኦሮሚያ ክልል ባለፉት ዓመታት የህብረተሰቡን ተጠቃሚነት የሚያረጋግጡ በርካታ ፕሮጀክቶች ወደ ስራ ገብተዋል ብለዋል። በክልሉ ባለፉት ዓመታት በትምህርትና በቴክኖሎጂ ላይ ተጨባጭ ለውጥ ያመጡ ስራዎች ተሰርተዋል ነው ያሉት። ወረከነ ሞቱማን ናኖ ኦሮሚያ ይሞታ ከነ ሚልኬሱዳፍ በተያዘው ዓመት የኦሮሚያ ክልላዊ መንግስት ከ28800 በላይ ፕሮጀክቶችን በ339 ቢሊዮን ብር እያስገነባ ሲሆን ከዛሬ ጀምሮ 260 ቢሊዮን ብር ወጪ የተደረገባቸው ከ21000 በላይ ፕሮጀክቶች ተመርቆ ለአገልግሎት ክፍት ይሆናሉ። ባለፉት ዓመታት በክልሉ ከ20 በላይ ትምህርት ቤቶች መገንባታቸውንና ለበርካታ ወጣቶች በጎጆ ኢንዱስትሪ የሥራ ዕድል መፈጠሩም ተመላክቷል።